ሰላም ተማሪዎች በድጋሚ እንኳን በሰላም መጣችሁ። ፕሬዘንት ፐርፌክት ኮንቲኒየስ የሚባለውን የእንግሊዘኛ ቴንስ ከዚህ በፊት ለማየት ሞክረን ነበር። ዛሬ ደግሞ እዚህ ቴንስ ላይ ጥያቄዎችን አብረን እንሰራለን ማለት ነው። እንደምታውቁት እንግሊዘኛ ትምህርት ላይ የሆነ ነገር ካወቃችሁ በኋላ ጥያቄዎችን ደጋግማችሁ ስትሰሩ ነው ያንን ነገር በደንብ መረዳታችሁን የምታውቁት ማለት ነው። ስለዚህ ፕሬዘንት ፐርፌክት ኮንቲኒየስ የምንለው በጥቂቱም ቢሆን ለማስታወስ እንሞክራለን። ቴንሶች የተለያዩ ድርጊቶችን በእንግሊዘኛ የምንናገርበት መንገድ ነው አይደለ? ይሄኛው ቴንስ ደግሞ የራሱ የሆነ ጥቅም አለው። ለምሳሌ ይቺ ፖይንት ፕሬዘንት የምንላት አሁን ያለንባት ጊዜ ብትሆን አሁን ያለንባት። ስለዚህ ከዚህ ወደ ኋላ ያለው ጊዜ ማሰምረው ወደ ኋላ ያለው ጊዜ ምንድነው? ፓስት ነው አይደለ? ወደ ኋላ ስንል ከአሁን ሞመንት ጀርባ ያለ ማለት ነው። ከዚህ በኋላ ደግሞ ከዚች ነጥብ በኋላ ደግሞ ያለው ይሄ ምንድነው? ፊውቸር ነው። ስለዚህ የፕሬዘንት ፐርፌክት ኮንቲኒየስ ጥቅም ምንድነው ስንል ከፕሬዘንት በፊት የተጀመረ ድርጊት ነው። ስለዚህ የሆነ ፓስት ላይ ሐላፊ ላይ የተጀመረ ድርጊት አለ። ድርጊቱ ግን ተጀምሮ አሁን ድረስ እየተካሄደ ነው ማለት ነው። ለምሳሌ ይሄንን ቪዲዮ መቅረጽ ከጀመርኩኝ 2-3 ደቂቃ ሊሆን ይችላል። በሐላፊ ጊዜ ጀምሬያለሁ። እስካሁን ድረስ ግን አልተጠናቀቀም። እናንተም ይሄንን ትምህርት መከታተል የጀመራችሁት ምንድነው? ኢን ዘ ፓስት ነው። አሁንም ግን እያያችሁት ነው። ስለዚህ ብዙ ድርጊቶች አሉ ጀምረናቸው እስካሁን ድረስ እያካሄድናቸው ያለናቸው ድርጊቶች አሉ። ስለዚህ ዩኒቨርሲቲ ውስጥ ገብታችሁ እየተማራችሁ ለብዙ አመታት ነው የምትማሩት አይደለ? ስለዚህ ከጀመራችሁ ለምሳሌ 3 አመት ከሆናችሁ ዛት ሚንስ በሐላፊ ጊዜ ውስጥ ድርጊቱ ተጀመረ አሁን ድረስ እያደረጋችሁት ነው። ስለዚህ እንዴት ነው በእንግሊዘኛ የምንናገረው? ከዚህ አንስቶ እስከዚህ ድረስ የሆነ ምን አለ? ዲዩሬሽን አለ አይደለ? የጊዜ ርዝማኔ ዲዩሬሽን። ይችኛው ደግሞ ምንድነች? ይችኛው ስታርቲንግ ፖይንት መነሻዋ ነች አይደለ? በሐላፊ ጊዜ ድርጊቱ የተጀመረችበት ዲዩሬሽን ለምን ያህል ጊዜ የሚለው ነው ማለት ነው። ስለዚህ ለዚህን ያህል ጊዜ የሆነ ድርጊት ሳደርግ ቆይቻለሁ ስትሉ ፎር ትሉና ለምን ያህል ጊዜ እንደሆነ ትናገራላችሁ። ወይም ደግሞ ከዚህ ጊዜ ጀምሮ ማለት ከፈለጋችሁስ ሲንስ። ስለዚህ ከሁለት አንዱ መጠቀም ትችላላችሁ። ስለዚህ የዚህን ድርጊቶችን ስትናገሩ እንደተለመደው መጀመሪያ ሳብጀክት ታመጣላችሁ። ሳብጀክት ማለት እኔ፣ አንተ፣ አንቺ፣ እናንተ፣ እነሱ ምናምን የድርጊት ባለቤት። ከዛስ ሃቭ ወይም ደግሞ ሃዝ ማምጣት እንዳይረሳ። ስለዚህ ለሁሉም ሃቭ መጠቀም ትችላላችሁ። ሃዝን የምትጠቀሙት ለማን ነው? ለሂ፣ ለሺ፣ ለኢት። ለነዚህ ለሶስቱ ለሰርድ ፐርሰን ሲንጉላር he has, she has, it has ነው የምትሉት። ከዛ been አትቀርም። ቀጥሎ ምን አይነት ቨርብ ታመጣላችሁ? ing ያለበት ቨርብ ታመጣላችሁ። ይሄንን ከተጠቀማችሁ ፕሬዘንት ፐርፌክት ኮንቲኒየስን በአግባቡ እየተጠቀማችሁ ነው። ፕላስ ደግሞ በሐላፊ ጊዜ ተጀምሮ አሁን ድረስ እየተካሄደ ያለ ድርጊትን መናገር ትችላላችሁ። በጣም ጥሩ። ስለዚህ ይሄንን ሐሳብ ይዘን ይሄንን ላስት ታይም በደንብ አስተምራችኋለሁ። ጥያቄዎችን እንሰራለን። ጥያቄዎችን የምንሰራው ደግሞ ምንድነው? በሐላፊ ጊዜ ተጀምሮ አሁን ድረስ እየተካሄደ ያለ ድርጊት በአማርኛ እንጽፋለን። ከዛ ሳንሳሳት ወደ እንግሊዘኛ መቀየር ይሆናል ልምምዳችን ማለት ነው። ኦኬ ተማሪዎች ቀለል አድርገን እንጀምራለን። 3ቱን የአማርኛ ረፍተ ነገሮች በደንብ እናያቸውና ሳንሳሳት በእንግሊዘኛ እናገራለን። 1 እንግሊዘኛ ለ3 ሰዓታት እያጠናች ነው። 2 ከጧት ጀምሮ ፕሮጀክቱ ላይ እየሰሩ ነው። 3 ባሱን ለ20 ደቂቃ ያህል እየጠበኩኝ ነው። 3ቱም ተመሳሳይ ናቸው። በምን መልኩ ነው? ድርጊቶቹ በሐላፊ ጊዜ ተጀምረው አሁንም ግን አልተጠናቀቁም። እንግሊዘኛ ከ3 ሰዓት በፊት ማጥናት ጀመረች፣ አሁንም እያጠናች ነው። 2 ጧት ላይ ፕሮጀክቱን መስራት ጀመሩ፣ አሁንም ግን አልጨረሱም። 3 ባስ ከ20 ደቂቃ በፊት መጠበቅ ጀመርኩኝ፣ አሁንም ግን እየጠበኩኝ ነው። 3ቱም ምንድናቸው? ፕሬዘንት ፐርፌክት ኮንቲኒየስ ናቸው። በሐላፊ ጊዜ ተጀምረው አሁን ድረስ እየተካሄዱ ያሉ።
ስለዚህ ምን ማድረግ አለብኝ? ሳብጀክት ማምጣት አለብኝ። ከዛ have ወይም has አልተባባልም? been verb ing ይሄንን ማድረግ ነው። በጣም ቀላል ነው ማለት ነው። ሳብጀክት ማለት ድርጊቱን የሚፈጽመው ማን ነው? እንግሊዘኛ ለ3 ሰዓታት ያህል እያጠናች ነው። ማነች? ሳብጀክት ማለት ይሄንን የምታደርገው ልጅ። ስለዚህ ምን ማለት እንችላለን? ሺ ሳብጀክታችን ነች አይደለ? 2 ከጠዋት ጀምሮ ፕሮጀክቱ ላይ እየሰሩ ነው። እነማ? እዚህ ውስጥ እነማ እንደሆኑ ይነግረናል። እነሱ እዚህ ውስጥ መቼም እሱ አይደለችማ። ከጠዋት ጀምሮ ፕሮጀክቱ ላይ እየሰራች ነው ቢል እሷ ሺ ነው። እዚህ ጋር ግን ምንድነው? they እነሱ። ባሱን ለ20 ደቂቃ ያህል እየጠበቅኩኝ ነው። ማ? ስለራሴ ነው የማወራው እዚህ ጋር አይ። you see ምን ያህል ቀላል እንደሆነ። መጀመሪያ የምታመጡት ሳብጀክት ነው። ሳብጀክታችሁን ታመጣላችሁ። ከዛ ወይ ሃቭን ወይ ሃዝን ትመርጣላችሁ። በጣም ቀላል ነገር ነው። ሃቭን ወይም ደግሞ ሃዝን። ሺ ብለን ምንድነው ምነው? ሺ ሃቭ ወይ ሺ ሃዝ? ሺ ሃዝ። they have I have። ከዛስ been she has been they have been። ቢንን ደግሞ ከየት አመጣናት የምትሉ ተማሪዎች አላችሁ። እዚህ ጋር ተቀምጦላችኋል። ከየትም አይደለም የመጣው። ይሄ ግዴታ መጠቀም ያለብን ነገር ነው። ይሄንን ግራመር ማለት ይሄ ነው። ግራመር ህግ ነው። ህግ መከተል ማለት ነው አይደለ? የተቀመጠ ነገር አለ፣ ያን ትከተላላችሁ። ድርጊቱ የዚህ አይነት ከሆነ present perfect continuous ይባላል። subject have has been verb ing። ስለዚህ she has been they have been I have been ብለን እንጀምራለን። ከዛ የምታስፈልገኝ ማነች? verb ing ድርጊቱን በing ፎርም አመጣዋለሁ። እንግሊዘኛ ለ3 ሰዓታት ያህል እያጠናሽ ነው። ስለዚህ she has been studying she has been studying ማለት ይከብደናል። ማጥናት study ስለሆነ ing ነው የምንጀምረው። they have been ከጠዋት ጀምሮ ፕሮጀክቱ ላይ እየሰሩ ነው። መስራት they have been working I have been ባሱን ለ20 ደቂቃ ያህል እየጠበቅኩኝ ነው። መጠበቅ ምንድነው በእንግሊዘኛ? wait for waiting for ይከብዳል። she has been studying ስታጠና ቆይታለች። they have been working ሲሰሩ ቆይተዋል። I have been waiting for ስጠብቅ ቆይቻለሁ። አሁን የቀረን ምንድነች? ዲዩሬሽኑ አመዳገር ነው። ዲዩሬሽን ለዚህን ያህል ጊዜ ስትሉ ምንድነው የምታርጉት? for ብላችሁ ጊዜውን ወይም ደግሞ starting point ከዚህ ሰዓት ጀምሮ ቢሆንስ ይሄ መነሻ ጊዜ ነው። starting point ያኔ ደግሞ since ብላችሁ ነው የምትናገሩት። ወይ forን ወይ sinceን። for ለዚህን ያህል ጊዜ፣ since ከዚህ ጊዜ ጀምሮ። ስለዚህ she has been studying ለ3 ሰዓታት ያህል for 3 hours for 3 hours that is so simple በጣም ቀላል ነው። they have been working እዚህ ጋር ደግሞ ለዚህን ያህል ጊዜ አይደለም ለስንት ሰዓታት ያለው እየሰሩ ያሉት no since ነው የምንለው ከጠዋት ጀምሮ since morning you see that is so simple ባሱን ለ20 ደቂቃ ያህል እየጠበቅኩ ነው። ስለዚህ ለሆነ ያህል I have been waiting for the bus አልተናገርኩኝም ምን እየጠበቅኩ እንደነበረ the bus ለምን ያህል ጊዜ ለ20 ደቂቃ ያህል for 20 minutes አይደለ for 20 minutes በጣም ቀላለው። ሶስቱን እንደዚህ ሰርተናል። ሌሎችም ሴንቴንሶችን ፕራክቲስ እያደረግን እንሄዳለን። መጨረሻ ላይ እናንተ የምትሰሩትን ደግሞ ሆምወርክ አስቀምጥላችኋለሁ። ኦኬ ነምበር 4 እንቀጥል። 4 ክብደቱን ለመቀነስ በቋሚነት ስፖርት እየሰራ ነው። ስለዚህ የሆነ ሰዓት ላይ እንደወፈረ ፊል ሲያደርግ ከዚህ በኋላ ስፖርት መስራት አለብኝ ብሎ መቼ ጀመረ? ኢን ዘ ፓስት። አሁንም ግን እየሰራ ነው። ስለዚህ ማን ነው እዚህ ውስጥ ሂ ብለን እንጥራው አይደለ? ሳብጀክታችንን he has been ምን እያደረገ ነው? አሁን verb ing ነው የሚያስፈልገን። ስፖርት እየሰራ ስፖርት መስራት ምንድነው? ኤክሰርሳይዝ። ግን verb ing ነው ማድረግ ያለብኝ ግዴታ ነው። he has been exercising። ከዛ አሁን እዚህ ጋር ለምን ያህል ጊዜ የሚለው ነገር በቋሚነት ያለማቋረጥ። ስለዚህ ይቺን ምን ልንላት እንችላለን? regularly ስንል በቃ በቋሚነት regularly ክብደቱን ለመቀነስ ምን ለማድረግ ይሆን ነገር ለማድረግ ስትሉ to do something ነው የምትሉት አይደለ? to lose weight አይደለ? to lose weight you see ይሄም ቀላል ነው። ከቅድም ከሰራናችሁ ትንሽ ሰማው ከፍ ሊል ይችላል።
ግን ስቲል ቀላሉ እዚህ ከተማ ውስጥ ለ5 ዓመታት ያህል እየኖርን ነው። ማ we ብዬ have been we have been living in this city እዚህ ከተማ ውስጥ for 5 years አይደለም። ስለዚህ for ብዬ ለምን ያህል ጊዜ እናገራለሁ? የመጨረሻው ጋር ህፃኑ ልጅ ለሊቱ ሙሉ እያለቀሰ ነው። ስለማን ነው የምናወራው? እዚህ ጋር የሚያለቅሰው ማን ነው? ህፃኑ ልጅ። ስለዚህ the baby ማለት አልችልም እዚህ ጋር the baby either he or she ነው። ስለዚህ has ነው የምንወስደው። the baby has been ምን ሲያደርግ ነው ድርጊቱ? ማልቀስ crying all night ለሊቱ ሙሉ። ስለዚህ crying all night እዚች ጋር ቨርቦቻችን እንደምታዩት exercising what else living ሌላስ crying። ስለዚህ መርሳት የሌለባችሁ ሁሉም ing ነው የሚወስዱት ማለት ነው። ኦኬ ጥያቄዎቻችንን እየጨመርን እንሂድ። አብረን እያየናቸው እንሂድና ወደ እናንተ ሆምወርክ እናልፋለን ማለት ነው። በማስከተል 4 የአማርኛ ሴንቴንሶችን አብረን እንሰራለን። ከሰባተኛውን ጀምር። መኪናውን ለማስተካከል ከትላንት ጀምሮ እየሞከሩ ነው። ስለዚህ እነዚህ ሰዎች እያደረጉት ያሉት ድርጊት መሞከር ነው። መኪናውን ፊክስ ለማድረግ እየሞከሩ ነው። እነማ they ብዬ መጀመር ግዴታ ነው አይደለ? then they have been ማለት አለብኝ። they have been ምን እያደረጉ ነው? verb እንጂ መሞከር ነው። እሺ ዋናው ግሳችን እሱ ነው። they have been try ing ጨምሩበት። they have been trying እየሞከሩ ነው። ምን ለማድረግ? መኪናውን ለማስተካከል to fix የሆነ ነገር ለማድረግ to ብላችሁስ verb base form of the verb ነው የምታመጡ to infinitive ማለት ነው። to fix the car ከትላንት ጀምሮ since ነው የምንለው ጀምሮ ከሆነ starting point ነው። ከመቼ ጀምሮ? since yesterday። መጀመሪያ ካየናቸው ትንሽ እነዚህ ከበድ ሊሉ ይችላሉ፣ ግን በደንብ ካያችሁት ግን ቀላሉ። ሳብጀክታችሁን ትመርጣላችሁ። have been verb እንጂያችሁ ማን ነው ዋናው ግሳችሁ የሚለው መለየት ነው። በአማርኛ ዋና ግስ ሄዶ መጨረሻ ላይ ነው የሚቀመጠው። 8 ጓደኛዬ ያወራን ያለው ስለማን ነው? ስለ my friend ብዬ መጀመር አለብኝ። ጓደኛዬ ላለፉት 6 ወራት ስራ እየፈለገ ነው። ስለዚህ my friend he ነው አይደለ? he has been my friend has been ስራ እየፈለገ ነው። መፈለግ ምንድን ነው? my friend has been look for መፈለግ look for ነው አይደለ? ing ይጨምራል። looking for a job በጣም ቀላል አይደለ? my friend has been looking for a job ላለፉት 6 ወራት for the past 6 months ላለፉት 6 ወራት ስራ እየፈለገ ይገኛል። ኦኬ ግልጽ ነው አይደለ? ትንሽ ኮምፕሊኬትድ ከሆነባችሁ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡልኝ። 9 ድርጅቱ ላለፉት 3 ዓመታት በፍጥነት እያደገ ይገኛል። so we are talking about here the company, right? እዚህ ጋር እያወራን ያለነው ስለ ሰው አይደለም፣ ስለ ድርጅት ነው። ስለዚህ ምን ብዬ መጀመር አለብኝ? the company has been company it ነው። ስለዚህ has ነው የምትወስዱለት። the company has been እያደገ ይገኛል growing በፍጥነት rapidly። እሺ rapid ፈጣን፣ rapidly በፍጥነት ly the company has been growing rapidly ላለፉት 3 ዓመታት for the last 3 years እንደዚህ አድርገን እንሰራለን። የመጨረሻው 10ኛው ጋር እንምጣ። እዚህ ድርጅት ከመቼ ጀምሮ? ከ2010 ዓመተ ምህረት ጀምሮ እየሰራው ይገኛሉ ራሴ። ስለዚህ I have been working in this company since ጀምሮ አይደለ? since 2010 ብለን እንሰራለን። I hope
በጣም ቀላለው። እንግሊዘኛ ቴንሶችን መማር ከምታስቡት በላይ ቀላለው። ስለዚህ እስካሁን በሰራነው መንገድ እናንተ ደግሞ ራሳችሁ እንድትፈትሹ 5 የአማርኛ አረፍተ ነገሮችን አስቀምጣለሁ። ራሳችሁ ደግሞ እነሱን ትሰራላችሁ። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ በጣም ቀላል እንደሆነ ሁላችሁም ተረድታችኋል ብዬ ነው የማስበው። በመሆኑም እኔ ባሳያችሁ መሰረት ይሄ የእናንተ ቤት ስራ ይሆናል። ከ1 እስከ 5 ያሉትን የአማርኛ አረፍተ ነገሮች በተማርነው መሰረት ሳትሳሳቱ ወደ እንግሊዘኛ ቀይራችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። አንደኛው ምን ይላል? ቤቱን ለ2 ቀናት ያህል ቀለም እየቀቡት ይገኛሉ። በጣም ቀላሉ እነማን ናቸው? እዚህ ውስጥ እነሱ ምን እያደረጉ ነው? ለ2 ቀናት ያህል ቤታቸውን ቀለም እየቀቡ ነው። 2 ዝናብ ከጧት ጀምሮ እየዘነበ ነው። that means it started raining in the morning አሁንም አላቆመም። 3 ከጧት ጀምሮ ህመም እየተሰማው ነው። የሆነ ልጅ አለ he ጧት ላይ ህመም ተሰማው፣ አሁንም ድረስ ግን እየተሰማው ነው። 4 ለ4 ዓመታት እንግሊዘኛ ስማር ቆይቻለሁ። and the last one ጎረቤቶቻችን እዚህ ጋር ደግሞ ሳብጀክት እንደማናቸው our neighbors ጎረቤቶቻችን ሰሞኑን እየረበሹን ነው። that means ይሄን ማድረግ የጀመሩት ሰሞኑን ነው፣ አሁንም ግን እየረበሹን ነው እንላለን ማለት ነው። ስለዚህ present perfect continuous tense በዚህ መልኩ ፕራክቲስ ካደረግን በቂ ነው። ሁላችሁም ይሄንን ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ታይም ከዚህ ቀጥሎ ያለውን ቴንሳችንን እንማራለን። መልካም ጊዜ